Morgan Rogers to Chelsea, here we go. Chelsea hangman. Hang matashi. ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ ያኔ አባቴ ጨንቆይ ነበረ ነው ማለት ገባርለ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባርለ ስንት የሚቀድሙ ሰዎች አሉ ስንት የሚቀድሙ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 አመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽድ ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቀለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባ አይደል ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባ ለምን እንደሆነ ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ለማን ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው ማለት ገባ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቸልሲ ራሱ 117 ሚሊዮን አወጣሽ የመጨረሻዋ ትራንስፈር ሊሆን ይችላል ተረዳኛል ስለዚህ ቸልሲ ማረግ ከቻለ አንደኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2-10 ቁጥሮች አድርጎ ነው የሚጮተው በርግጠኝነት ነው የምነግራችሁ የጃቢ አሎንሶን አጫውት ነው የሚገባ ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደል ዴኛ እኮ ከመንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ዊጎ አዲ አሁን ተወርቱ ምንድነው ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ አረ እኔ ልገርታ አረ ቼልሲ ምንድነው ቼልሲ ወይኔ አርስዬ አንቺ ጠንያ ወይኔ ቼልሲ አረ በስመ አብ ትችላላችሁ ወዴ በአንድ ሰዓት ውስጥ በስ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ማን ይኸው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷችኋል አይደል ማለት ነው 117 ሚሊዮን ነው ቼልሲ የከፈለው ማለት ነው እውነት እንነጋገር ከተባለ ማለት ይሄ ሰውዬ ፒውር ዊንገር አይደለም እኔ አርሰናል እንዲመጣ አልፈለኩኝም ነበር ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷችኋል አይደል አታኪ ሚድፊልድም ነው ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷችኋል አይደል 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ ምክንያቱም በጋርናቾ ነው እናንተ የምትሰቃዩ ትክክለኛ ሳይኒንግ ማለት ነው ገብቷችኋል ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው ከአርሰናል ይፈልገው ነበር ኢንተረስት ነበረው እዚህ ልጅ ላይ ማለት ነው ቼልሲ አስፈርሞታል ይሄን ልጅ አሁን እኛ ትክክለኛ ዊንገር ማምጣት አለብን ፒውር ዊንገር ገብቷችኋል የሚገርም ሳይኒንግ ነው ለቼልሲ አሪፍ ሳይኒንግ ይበላል በገንዘብ ይጠጣል በገንዘብ ወያላ ከየት ያመጣል ገንዘብ ይህንን አንተ ተገንዘብ አንተ ባትገነዘብ አስቶን ቪላ ላይ ገነዘብ አባት ሃንግማን አባት ስምን መላክ ወጣት በላይ ነው አባት ለንደን እኮ አንተ ነው ጨቁ ነው አባቴ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ ግርጥጥጥጥ 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው ይሄ ነው የኔ ወንድም ጥላ የኔ ወንድም የኔ አንበሳ ገና ጨቁ ነው ወያለ ለንደን ኢዝ ብሉ ልበሉ ዛሬም ነገምና ያሻ ወይኔ ቅሌት እንዴ እየዛታችሁ አልነበር እንዴ እናንተ ያላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳጨርሱ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ዴቪድ ኦርንስቲን በኢየሱስ ቅሌት ካባው የሆነ ቲም ሳክስ ብቻ ቹዋሚኒን እኛ ላይ ስቃችሁብናል ነበር ይኸው እስከ 2032 ድረስ የሚያቆየውን ፐርሰናል ተርም ተስማምቷል 117 የታለ ተሰራው ሃንግ ተሰራው በትክክል ማለት ነው ሃንግ ተሰራው ቺላው ሃንግ ሰራኝ በግልጽ ሃላለው ሃንግ ሰራኝ እንዴ
ትላንትና 100 ምናምን ሚሊዮን ፓውንድ አርሰናል ሊያቀርብ ነው ንግግር ጀምሯል ተብለው ምንድነው በአንዴው እንደዚህ አይነት ዱብዳ ዴቪድ ኦርንስቴን ወገን በቃ ሂርዊጎ እኮ ተባለ። የ7 ዓመት ኮንትራት ሰጡት ሞርጋን ሮጀርስ ከአስቶን ቪላ ጋር በ117 ሚሊዮን ፓውንድ ተስማሙ። አርቴታ አንድሪያ በርታ አልቫሬዝን ልታመጡልኝ መሆን አለበት ይውላችሁ፣ አለበለዚያ ማለት ነው ተጋደልን ማስኪን ያስላጣችሁት። ወይኔ ሂር ዊ ጎ ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል። ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር። እንግዲህ ኦርኔስተን አረጋግጦት ነበር 117 ሚሊዮን ፓውንድ ግርጣት ያስብላል። አብይ እንግዲህ አይ ዶንት ኖ እንግዲህ አርሰናል ሰዎች ምን አስበው እንደሆነ አላውቅም። እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር ዊዲን 1 ቀን ማለት ይቻላል። ኖርማሊ 1 ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቼልሲ ፍላጎት እኔ ጀነጅናለሁ። ሃንግማን ያስፈርማል። በጣም ከባድ ነው። ማኔ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሞርጋን ሮጀርስ በ117 ሚሊዮን ፓውንድ የቼልሲ ንብረት መሆኑ ተረጋግጧል። ተጫዋቹ የፊታችን ሰኞ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሰበር ዜና ቼልሲ 117 ሚሊዮን ፓውንድ ከፍሎ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር ከስምምነት ደርሷል። አርስዬ እኔ የለሁበትም እስኪገባ ድረስ የቼልሲ ተጫዋች መሆኑ ኮንፊርም እስኪሆን ድረስ አላምንም ነው የምልህ። ግን ከአስቶን ቪላ ጋር ተስማምተናል። አባቴ እኔ አንኤክስፔክትድ ኒውስ ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ሊመጣል። ሄር ዊ ጎ መስማት ፈልጋለሁ። ወይኔ ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል? ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ። ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበረ ቢያዝም በቃ አልሆንም። ሃንግማን ወስዶ ሊያበላሸው እንደሆነ ይገባኛል ልጁን ማለት ነው። ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል። እርግጠኛ አልሆንላችሁም በዚህ ጉዳይ። ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው። እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል? ለተወሰኑ ወራቶች ላናገኘው እንችላለን። ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው። ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቼልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም። ያርግል ያዝልቅል ውሰደው ከዛው እንደ ጋርናቾ ምናምን በቀጣይ ዓመት ማለት ነው ጥንብርኩሱን አስወጥተው ይሄን ተጫዋች ስታስወጣው አይሃለሁ። ለማንኛውም ግን የአርሰናል ደጋፊ እንዳይደብራችሁ ቅንጣት ያክል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ። እነሱ ላይ እርምጃ የምንወስድ ይሆናል። ጀምአው ይመቻችሁ። የተርፌ ደጋፊ ቢንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማለት ይመቻችሁ። ምን አይነት ሰበር ዜና ነው የተሰማው? ቼልሲ ከመድፈኞቹ አርሰናሎች ሞርጋን ሮጀርስን በመንጠቅ ከአስቶን ቪላ በ117 ሚሊዮን ፓውንድ የዝውውር ፓኬጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። ተጫዋቹን በቼልሲ ቤት የ6 ዓመት ኮንትራት ለመፈራረም ሙሉ በሙሉ ከስምምነት ላይ መድረሱን ሪፖርቶች የጠቆሙ የሚገኙት መድፈኞቹ አርሰናሎች ከዞሊስ ዝውውር በኋላ ፊታቸውን ወደ ሞርጋን ሮጀርስ በማዞር እሱን ለማስፈረም ጥረት ያደርጋሉ ተብሎ ሲጠበቅ ሰማያዊዎቹ ቼልሲዎች ከለንደን ተቀናቃኛቸው አርሰናሎች ይህንን እንግሊዛዊ የመሃል ሜዳ እንዲሁም የፊት መስመር ተጫዋች በመንጠቅ በ117 ሚሊዮን ፓውንድ የዝውውር ፓኬጅ የግላቸው ለማድረግ ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን እስከ 10 ስንት ሬት ታደርጉታላችሁ? ሀሳባችሁን አካፍሉኝ። ኧረ ምን አይነት ጉደኛ ዜና ነው የምንሰማው ጋይስ! ሰበር አርሰናል ቤት ይቀላቀላል ተብሎ ለረጅም ጊዜ ሲጠበቅ የነበረው እንግሊዛዊ የአስቶን ቪላ አማካይ ሞርጋን ሮጀርስ ቼልሲዎች አፈፍ አድርገውታል፣ ጠልፎታል። በ117 ሚሊዮን ፓውንድ የግላቸው አድርገውታል። ተጫዋቹ ቼልሲን ለመቀላቀል ተስማምቷል። ዣቪ አሎንሶ የተጫዋቹ ሁነኛ ፈላጊ ሆኖ ተገኝቷል። አርሰናሎች ለረጅም ጊዜ ሞርጋን ሮጀርስን የግላቸው እንደሚያደርጉ ነበረ ብዙ መረጃዎች ሲያሳዩ የነበሩት። ነገር ግን አሁን ላይ ቼልሲ ሃንግማን እንግዲህ አፈፍ አድርጎ የግሉ አድርጎታል። ይህንን ዝውውር እንዴት ተመለከታችሁት? ቼልሲዎች፣ ሰማያዎች የታላችሁ? ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ይህንን ዝውውር ከ10 ስንት ሰጥቷላችሁ? ሬቲንግ እና ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ቼላው እያንቀጠቀጠ ከአርሰናል አፍ ዘረፈው ነው የሚባለው። ምንድነው ሻውኒ ያረባለው? ሞርጋን ሮጀርስ ቱ ቼልሲ በ117 ሚሊዮን ፓውንድ ወይ ደግሞ በ38 ሚሊዮን ዩሮ መፈረሙ በሂርዊጎ ተረጋግጧል ማለት ነው። ቼልሲ ለኔ ቁጣ ይመስለኛል።
ሬቲንግ ሰርቼ ነው በተዝካላችሁ ባለፉት ቴሌማንስ ከፈረመ በኋላ እና እስካሁን ባለው ሳይኒንግ የማይጨመር ከሆነ ቼልሲ ችግር ውስጥ ነው። 5-6 ሊፋለም ነው ብዬ ነበር። እንዲህ ነው ያሉኝ ወስደው ገና ይጨምራል። ቼልሲ ደግሞ አስቡት፣ ኤንዞ ምናምን ሲለቅ ሚድፊልደር ይጨመራል። ሞርጋን ሮጀርስ አለ አሁን እንዴት የሚያጫውቱት የሚል ነገር አለ። ብዙ ሰዎቻችሁ ጥያቄ ይሆናል ብዬ አስባለሁ። ከኮል ፓልመር ጋር በተለይ 10 ቁጥር በጣም ሁለቱም ፌቨር ስለሚያደርጉ ማለት ነው። ግን ሮጀርስ እንደምታውቁት ቨርስታይል ያለው አርሰናል የሚጠቀሙ እንዳሰቡ መንገድ ሌፍት ራይት መሀል ላይ ምናምን ማጫወት ነው አላማው። ነገር ግን አርሰናልስ ምንድን ነው እዚህ ሁኔታ ላይ ምላሹን የሰጠው ነው። አይ ቲንክ ይመስለኛል አርሰናል ኦልሬዲ ቢል ሊያደርግ ነበር ሲባል ሰምቻለሁ ትናንትና። ግን ቼልሲዎችም ትዊተር ላይ ታማኝ ሶርስ አይደለም ግን ኢንተረስት አላቸው ሲሉ ነበር። ግን በቃ ብዙ አልሄዱበትም። ልጁ አርሰናል ወሩ ሙሉ ሲወራ ነው የሰማነው እና በቃ አርሰናል ሄዳል ብዬ ነበር። ነገር ግን በአንድ እንደዚህ በፍሊፕ ኦልሞስት በአንድ ሰዓት ባለፉት ሰዓታት ማለት ነው ተወራ ቼልሲ ምናምን ሲባል ሰሞይ እዚሁ አየር ባየር ነው ያለቀው። ኢማጅን እና የሚገርም ነው። አሁን ቨርባል አግሪመንት ላይ ደረሱት አፍላፍ። ቼልሲ ግን የብር ጉዳይ የለበትም ይልክለታል። ጨርሶ ኮንትራቱንም እስከ ሰኞ ሜዲካል ይወስዳል የሚባለው 6 ዓመት ኮንትራትና አንድ የማራዘሚያ ኦፕሽን ይሰጡታል የተባለው። እናም ይሄ ለቼልሲ ምን ሊባል ይችላል ማለት ይህ ስቴትመንት ነው። በቃ አለቀ። ቼልሲ እኔ መመለስ ፈልጋለሁ። ጃቢ አሎንሶ እኔ በበኩሌ ቀድሜ ስነግራችሁ ነበር ማድሪድ ቤት ጥሩ ባያሳልፍም ዋን ኦፍ ቤስት ታክቲካል ኮች እስከምላቸው ውስጥ ነው ብዬ አስባለሁ። በጣም አዳፕት ለማድረግ ይፈልጋል። አንዳንዴ ስተበር ነው ቢሆንም ያው ስፓኒሽ እንደመሆኑ ማለት ነው። ግን በጣም ታክቲካል ኮች ነው። የሚፈልገውን ነገር በአጠቃላይ መስጠት ከተቻለ በአንድ ዓመት ውስጥ ላይሆን ይችላል፣ በሁለቱም ዓመት ውስጥ ቢሆን ብዙ ነገሮች ኮምፒት ማድረግ የሚችልበት መንገድ መፍጠር ይችላል ብዬ አስባለሁ። በዚህም ዓመት ቢያደርገው ግን አይገርመኝም ማለት ነው። በእንደዚህ አይነት ሳይኒንጎች በተለይ የሚቀጠል ከሆነ ማለት ነው። ቼላው እንኳን ደስ አላችሁ ዘብሉስ። በጣም የሚገርም ሳይኒንግ፣ የሚገርም ተጫዋች፣ በጣም ቨርስታይል የሆነ ከፊት ለፊት የፈለጋችሁ ቦታ ታጩት ስላላችሁ የብር ጉዳይ አይደለም። አሁን ማለት በአንድ መማማር ያለብን ነገር አውቃለሁ። ዋን ኦፍ ዘ ሞስት ኤክስፔንሲቭ ሳይኒንግስ ኢንዱስትሪ ሊሆን ይችላል። ነገር ግን እሱ ሰክሱት ብር አትዩ። በዚህ ሰዓት የተጫዋቹ ኳሊቲ ማየት ነው። ምክንያቱም ብሮቹ ዝም ብሎ ነው ኢንፍሌትር ከመሆኑ የተነሳ ዝም ብሎ የሚወጣው እንደምታዩት እና ብሩን አትዩ፣ ተጫዋቹን እዩ። ተጫዋቹ ደግሞ የሚገርም ነው። እንደዚህ አይነት የመሳሰሉ እንግዲህ የኳስ ዜናዎች እንዳያመጣችሁ አስመጫ እንዳይረሳ አስታውስኩም። ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ በለው።